አብዬ ትንሿን ወደ ቤት መለሳት ማለት ነው። እንግዲህ አረግና አብዬ ወደ ቤት እንድትመለሱ አደረጋት። ነገር ግን ኢዛና እንግዲህ በጣም አዝኗል፣ በጣም ልቡ ተሰብሯል በሆነው ነገር። ምክንያቱም በልጅቷ ሊፈርድም አይችልም። ያቺ እሱ ጠጥቶ ስለነበረ ያኔ ሲያቅፋት እንግዲህ እች ትንሿ መስለው ነበር። ገባችሁ? በዛ ያንን አጋጣሚ ተጠቅማ ነው መቅደስ ፎቶ ያነሳችሁ ማለት ነው። እንግዲህ በጣም አዝኗል። ትንሿ በትንሽ ነገር ነው የምትሰበረው። በጣም ሳታዝንብኝ አትቀርም። ምን እንደማረግም አላቅም። ቆይ ምንድን ነው የምሆነው? ምንስ ነው የማረገው? እያለ እንግዲህ በጣም ተጨንቋል ማለት ነው። ከዛ በኋላ በቃ አንተ ተረጋጋ፣ እኛ እሷን እናናግራታለን፣ እባክህን ተረጋጋ ቢሉትም እንዴት ነው የምረጋጋው? ትንሿን ልቧን ሰብሬያታለሁ እኮ። እሷ በትንሽ ነገር ነው የምትሰበረው። አላቅም በምንስ እንደምትጽናና። እባክህ ኢዛና ተረጋጋ፣ እኔ አናግራታለሁ አለው ልዑሌ። በፍጹም እሷ እሺ የምትለኝ ይመስልሃል? ልቧ ተሰብሯል እኮ፣ ውስጧ ደምቷል። ስለዚህ ምን እንደማደርግ እንኳ አላውቅም። ብቻ ለማንኛውም አንድ ነገር እንድትተባበረኝ እፈልጋለሁ አለው ልዑሌን። እኮ እሺ ምንድን ነው የምተባበር ሲለው፣ አንድ ነገር ብቻ ውለታ ዋልልኝ እኮ። ምን? መቅደስን ባገኘሃት አጋጣሚ ስልኳን ንጠቅልኝ። ያንን ስልክ ነጥቃችሁ በቃ ስብርብር ነው የማደርገው እፊቷ። ከዛ በኋላ የሚሆነውን ነገር እኔ ራሴ አውቃለሁ አለው ልዑሌ። ምንድን ነው እሱ የተፈጠረው ባንተና በትንሿ መሀል? እንግዲህ ለልዑሌ ሁሉንም ነገር ነገረው ማለት ነው። ከዛ ይሄንን ማመን ይከብደኛል፣ ይሄ ነው የተፈጠረው ነገር። እኔ ጠጥቼ ስለነበረ በቃ መታለካይና አጋጣሚ ተጠቅማ የጠራቻትም ደግሞ እናቴ ናት። የኔ ጠላት እናቴ ናት። እዚህ ቤት ውስጥ ያለ እሷ ጠላት የለኝም። በቃ በማያገባት ነገር እየገባች እኔ ህይወቴን ሁሉ ሲኦል አድርጋብኛለች። ምን እንደማደርግ እንኳ አላውቅም። ከዛ በኋላ አንተ ተረጋጋ። እንዴት ነው የምረጋጋው? እየነገርኩ እኮ ነው። ትንሿን አጥቼ መኖር አልችልም። አለምን ታጣታለህ? አታጣጥም። ተረጋጋ። አንተ መጀመሪያ ደረጃ ተረጋጋ። ከዛ በኋላ ሁሉም ነገር ይስተካከላል። እባክህን አንተ ካልተረጋጋ ግን ያሰብነውም ያቀድነውም ነገር ሁሉ ይበላሻል። ተረጋጋ አለው ማለት ነው። እሺ እረጋጋለሁ፣ ግን ያልኩህን ነገር አደራ እባክህን አለው። ችግር የለውም እሰራላታለሁ። ማትረባ ይሄን አጋጣሚ ተጠቅማ ልትለያያችሁ ነው አይደለም? አዎ ትንሿም እኮ አትፍረድባት፣ ያየችውን ነገር ነው የምታምነው አለው። እኔ በሷ አልፈርድም በፍጹም፣ ምክንያቱም እውነት ነው የሚመስላት። እኔ ግን እመነኝ ከዚች ልጅ ጋራ ሴት ሁሉ አልቆ እሷ ብቻዋን ብትቀር እንኳን ለእሷ ለፍቅር አልፈልጋትም። ምክንያቱም እንደምጠላት ስለምታውቅ ነው። ይሄንን አጋጣሚ ተጠቅማ በቅናት ነው አሁን እኔና ትንሿን ለመለያየት የተነሳችው አለው። ከዛ በኋላም እንግዲህ ልዑሌ አይዞህ በቃ ተረጋጋ፣ ትንሿን ግን እንደምንም ብለህ ለማናገር ሞክር። የምታናግረኝ ይመስልሃል እንዴ ልዑል? ልቧ ተሰብሯል እኮ። እንደዛ ሆና ስትጮህብኝ እኔ ከዚህ ከጆሲ ጋር ሳያቸው ደሜ ፈልቶ ነበረ። ከዛ በኋላ ኧረ የራስህን ጥፋት ለመደበቅ ነው እንዴ ስትለኝ፣ ምንድን ነው እውነትሽን ነው እያወራሽ ያለሽው? ግን ትንሿ ስላት ፎቶ ስታሳየኝ በቃ ደንግጬ ነው የቀረሁት። ስለዚህ ይሄንን ደግሞ በምላሹ እጥፍ አድርጌ ባልመልስላት እኔ ኢዛና አይደለሁም እንደዚህ እንደተጫወተችብኝ ህይወቷን በሙሉ ሲሆን ለማደርገው አለ ኢዛና። እንግዲህ ኢዛና በጣም ነው ያሳዘነኝ ትናንትና ሲሰናበታት። ከዛሬ ጀምሮ ስለማታይኝ አሁን በቃ የመጨረሻ ነው፣ እኔም ሊሄድ ስለሆነ እንትን በይ እባክህ፣ እንደዛ አታድርግ ኢዛና፣ አንተ ኢዛና ቻው ብሏት እንግዲህ ጥሯት ሄደ ማለት ነው። የት እንደሚሄድ እንኳ አልተናገረም። በዛ መሀል አስባችሁታል? ይሄ ልጅ እንደተከፋ የሆነ ነገር ቢሆን ከባድ ነው እና ብቻ አላውቅም፣ ብቻ አሳዝኖኛል እውነት ለመናገር ማለት ነው። እና አንዳንድ ጊዜ በስህተት የምናደርጋቸው ወይ በችላባኝነት የምናደርጋቸው ነገሮች ዋጋ ያስከፍሉናል፣ ያሳዝናል። ለማንኛውም ያው ዞሮ ይዛ ማናት ትንሿ አረግዬ እኔ ያመጣታለሁ። አንቺ ብቻ እሺ በይ እባክሽ፣ አንቺ ሴትዮ እሺ በይ። አንቺ ነሽ እችን ሴትዮ
ከቤት እንድትወጣ ያደረግሻት አይደለም? አሁን ለእያንዳንዱ ነገር ተጠያቂዋ አንቺ ነሽ። እኔ ደግሞ ምን አደረግኩ? ምን አንቺ ነሽ። ይኸው በገዛ እጅሽ ልጅሽን ልታጭው ነው። እታለም ምን ሆነሻል? ልጅሽን ልታጭው ነው። ልጅሽ አብዷል። አንቺ ትንሿን እዚህ ቤት ውስጥ ካልመለሽ ይሄ ልጅ በፍጹም ደህና ሊሆን አይችልም። ስለዚህ ለእያንዳንዱ ነገር ተጠያቂዋ አንቺ ነሽ እኮ። ልጁን ወደ ቀልቡ መመለስ ከፈለግሽ ትንሿን ወደ ቤት መልሻት። ከዛም ማረግዬ እንግዲህ ትንሿን ልታመጣ ሄደች ከአብዬ ጋራ። አብዬ ትንሿም በቃ እኔ ተመለሽ ብላሻለች ስትላትም ያው እሺ ምትል አይመስለኝም። በእርግጥም ልቧ ተሰብሯል። በዛ ላይ ተጣልተዋል። ያየችውን ነገር ማመን ይከብዳታል። አለ አይደለ ብዙ ነገር አለና ፍቅር ከባድ ነው። ትንሽዬ ነገር ነው ይፈልጋል፣ ግን ያንን ደግሞ ለማለፍ ትዕግስት ይፈልጋል። ተቋቁማችሁ ያንን ነገር ለማለፍ ከባድ ትዕግስት ይፈልጋል። ያ ትዕግስት ከሌለ ደግሞ አስቸጋሪ ነው ማለት ነው። ብቻ አላቅም። ለማንኛውም ትንሿና ይዛና እንግዲህ ይታረቃሉ ብዬ ተስፋ አደርጋለሁ። ግን አብረ ሆነው እችን ልጅ መጋፈጥ አለባቸው። ጭራሽ አሁንማ ሰዎች እያስተባበረች ነው ማለት ነው። ትንሿ ላይ አድማ ለመክፈት እቺ መቅደስ የምትባል ልጅ ከዛ ከንትን ውስጥ ካልወጣች በስተቀር የምሬ ነው የምላችሁ ከባድ ነው የሚሆነው። ከድራማ ውስጥ መቅደስ ካልወጣች ደግሞ አስወጣትም ያለሷ አይደምቅም። ለምን አንድ መጥፎ ሰው ሲኖር ድራማው የሚደምቀው እንጂ እይታም የሚኖራቸው እንደዛ ነው። ስለዚህ መቅደስ አትወጣም፣ ግን ጸባዩን ታስተካክላለች ብዬ ተስፋ አደርጋለሁ። ግን እንግዲህ ትንሿዬ አሳዝናኛለች፣ እውነቱን ስነግራችሁ ማለት ነው። ምክንያቱም አንድ አለኝ ያልኩት እኮ እሱ ነበረ ይዛና። ስለዚህ ከሱ ውጪ ማንንም ማመን አልፈልግም፣ ማንንም። አንተም ያው ነህ፣ አንተም ወንድ አይደለህ እንዴ? ያው ነህ አለችው ማለት ነው ጆሲን። ለምንድን ነው እንደዚህ የምትይው እንዴ? እኔ እኮ ጓደኛሽ ልሆን ነው ያልኩት እያለ እያግባባት፣ እሱም ቀስ በቀስ እንግዲህ የራሱ ለማድረግ የማይፈነቅለው የለም ማለት ነው። እሷም እንግዲህ ቶሎ ብላ ግን ባትቀለበስ ጥሩ ነው ብዬ አስባለሁ። ማለትም ከይዛና ላይ ተስፋ ቶሎ አትቆርጥም። በጣም ስለምትወደው በክፉ ቀኗ ብዙ ነገር አብረው አሳልፈዋል። ግን ጥላ ወደ ሌላ ከሄደች ይደብራል። አትሄድም፣ ግን አትሄድም ልበል እንጂ የእውነት አትሄድም። ምክንያቱም ብዙ መስዋዕት ተከፍሏል ለእሷ ማለት ነው። ያኔ እነ ጽናት ቤት እያለች ብቻ ብዙ ነገር አለና እንግዲህ ይሄ ሁሉ እቺ የኢዛና እናት ትንሿን ከቤት ባታወጣት ኖሮ ይሄ ሁሉ ነገር ባልተፈጠረ። ገባችሁ? ይሄ ሁሉ ጣጣ ነገር አይፈጠርም ነበረ። ትንሿ የኢዛና እናት ውጪ ከቤቴ ውስጥ ላይሽ አልፈልግም፣ አንቺ ከዚህ ቤት ካልወጣሽ እኔ ሰላም አላገኝም፣ ልጄም ሰላም አያገኝም ማለት። ጭራሽ ልጁ አበደ እንጂ ምን ሰላም አገኘ? ስለዚህ ከቤቴ ውስጥ ውጪልኝ ብላ ልጅቱን አስወጣቻት። ይሄው የተፈጠረውን ነገር ይኸው። ትንሿ ከቤት ከወጣች ጀምሮ መጠጥ የማይወደው ልጅ መጠጥ መጠጣት ጀመረ፣ እየሰከረ እየገባ። እንግዲህ የዛን ቀን ባይሰክር ኖሮ መቅደስም ይሄንን አጋጣሚ አትጠቀምም ነበረ። እናትየዋም ደግሞ ነይ እስቲ እዩ ብላ ጠራቻት። ለምን እንግዲህ ይሄ ልጅ መቅደስን ሊያት አይፈልግም። ለምን ጠራሻት? እማዬ ቆይ ከኔ ምንድን ነው የምትፈልጊው? አንቺ ለምንድን ነው መቅደስን የጠራሻት? ምንድን ነው ያጠፋሁት? ነው የጠራዋት እንጂ እኮ ለምንድን ነው የጠራሻት ነው። ለምን ጠራሻት መቅደስን ቤቴ? ቆይ ምንድን ነው ሀሳብሽ እማዬ? ጨርቄን ጥዬ እንዳብድልሽ ነው እንደምትፈልጊው? ቆይ ምን አድርግ ነው የምትይኝ እማዬ? ለምንድን ነው አንቺ ደግሞ እንደ ሌላው ሰው የምትሆኝብኝ? ሲላት እንግዲህ ቆይ እኔ ምን አጠፋው? እንድታይና እንድትረጋጋ ብዬ። እሷ ነች እንደምታረጋጋኝ፣ ጭራሽ በሽታዬን ታብሰዋለች እንጂ። አይ እንግዲህ ብላ በሷን በሳ እንግዲህ ተቆጣች እናቱ ማለት ነው። እማዬ እኔ ምንም ልልሽ አልችልም፣ ምንም። ግን ደግሞ አንድ ቀን እውነታው ሲገባሽ ያን ጊዜ ምላሹን ለማግኘት በጣም ጊዜ ይወስድብሻል። ለማንኛውም ብሎ ጥሏት ወጣ። እማዬ ከዛሬ ጀምሮ ግን እች ልጅ እዚህ ቤት የምታመጫት ከሆነ እመኝኝ አንገቷን ብዬ ነው የምደፋልሽ አላት። ቆይ ልጅቷ ምንድን ነው ያደረገች ይሄን ያክል? እኔ ያውቃለሁ፣ ግን በቃ እዚህ ቤት ውስጥ አትጥራት እማዬ፣ እባክሽ ልለምንሽ፣ እዚህ ቤት አትጥራት አልኩሽ። አልፈልግም፣ ላያት አልፈልግም። እኔ በቃ እማዬ ስሚኝ እንጂ እንዴ እኔን ለምንድን ነው የማትረጂኝ? ሲል አሳዘነኝ፣ እውነት ለመናገር ማለት ነው ይዛና። ለማንኛውም እንግዲህ መቅደስ ደስ ብሏታል ላደረገችው በሙሉ። ደግሞ እዩ የእሷ ተባባሪ በመሆኗ በጣም አናዳኛለች ማለት ነው መቅደስ።
አንቺ አልገባሽም እንጂ እኮ ኢዛና ከበፊቱንም መቅደስን በጣም ይፈቅራታል። ስለዚህ አንቺና ኢዛና መሀል ምንድን ነው ያለው እያልኩ ያለውሽ እኮ ኢዛና ድብቅና አስመሳይ ሰው ስለሆነ ነው እንደዛ ያልኩሽ ብላ ኢዛና ላይ እንግዲህ እሷም ግልብጣለች፣ በመቅደስ ትዕዛዝ ማለት ነው። እዩ ግን እውነተኛው ጓደኛዋ ትመስለኝ ነበር፣ ለትንሿ ማለት ግን አይደለም። ሁሉም ጥቅመኞች ናቸውና በጣም ያስጠላል። እሷ ግን ብቸኛ ነች። አሁን ጓደኛ የላት ምን የላት እች ልጅ። ጓደኛዋም ፍቅረኛዋም ይኸው ኢዛና ነበረ። ግን ምን ዋጋ አለው? ወንዶቹ ይሻላሉ። እነ አብርሃም እነ መሳይ እነ ልውሌ ይሻላሉ። ቹቻማ እንዴት እንዳሳቀኝ ትላንትና ጠይቁኝ። እውነት ለመናገር ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ኢዛና ማነች ትንሿ ወደ ቤት ተመልሳለች ማለት ነው። ራኬማ ልትመልሳታለች። ነገር ግን ደግሞ አላውቅም አረግ ምን እንደሚፈጠር ባላውቅም ግን እሷ መልሳታለች ማለት ነው። አብዬም እሷ እዚህ ቤት ውስጥ መመለስ አለባት የግድ ነው። እች ልጅ ከዚህ ቤት ውስጥ መውጣት የለባትም።